ወደቡን ያስበላችን አሜሪካ ከቃኘው ጣቢያ እስከ አረብ ብሔርተኞች በኤርትራ ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ዘሆርን በተባለ ድረገጽ ላይ የሰፈረ ጽሑፍ የአሜሪካና ኢትዮጵያን የወዳጅነት ታሪክ አስታውሶ ይህ ግንኙነት የወለደው የአረብ ብሔርተኝነት ለኤርትራ መገንጠልና ኢትዮጵያ የባህር በሯን ለማጣቷ ምክንያት ነው ሲል ያትታል። እኛም እንዴት ስንል አጥንተነዋል። ጽሑፉ የያዛቸውን ታሪካዊ ምክንያቶች በመረዳትና ተጨማሪ የታሪክ መረጃዎችን በማሰስ አሜሪካ ምጽዋ ላይ ቃኘው ጣቢያን መትከሏ አሰብን ከማጣታችን ጋር እንዴት እንደሚዛመድ የሚያትት መረጃ ይዘንላችሁ መጥተናል። አብራችሁን ቆዩ። ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ኢትዮጵያ የቀይ ባህር ይዞታዋን ለማረጋገጥ ያደረገቻቸው ትግሎች ዛሬ አይጀምሩ። ገና ድሮ ከነገስታቱ ዘመን ጀምሮ ቱርክ፣ ግብጽ፣ ጣሊያን፣ እንግሊዝና በመጨረሻ አሜሪካ በቀይ ባህር ፖለቲካ ውስጥ የተሳተፉ ሀገራት ናቸው። ዛሬም ኢትዮጵያም ሆነ ኤርትራ ይህን ባህር መያዛቸው ዞሮ ዞሮ ለአንድ ትልቅ ሀገር መንገድ መጥረጊያ ከመሆን አልፎ ለራሳቸው ሊፈይድላቸው የማይችል ጉዳይ ነው የሚሉ ረጅሙን የቀይ ባህር ታሪክ ማመሳከሪያቸው ያደርጉታል። ሙዚየም ሆናለች እየተባለች ክስ የሚቀርብባት ኤርትራም ባህሩን ለማልማት ያልቻለችበት ምክንያት ይህን ማድረጉ ይዞት ሊመጣ የሚችለውን ከመፍራት እንደሚሆን መረዳት ይቻላል። ኢትዮጵያም የባህሩ ባለቤት በነበረችባቸው ወቅቶች ባህሩን በተመለከተ በርካታ የዓለም አቀፍ ስምምነቶችን አድርጋ ታውቃለች። አሜሪካን ቀይ ባህር ላይ ጋብዛ ሀብቱን እንካፈል ያለችበት ዘመንም ከዚሁ የተለየ አይደለም። ቀይ ባህር ያለው ስትራቴጂያዊ ጠቀሜታ አካባቢውን ደፍሮ ለመጠቀም የሚችለው የሚመጣበትን ከፍተኛ ፉክክር መቋቋም የቻለ ሀገር ብቻ ይሆናል። የአሜሪካ ስትራቴጂ ኢትዮጵያ ኤርትራን ለአረብ ብሔርተኝነት አሳልፋ እንድታጣት ያደረገው እንዴት ነበር? የኢትዮጵያ የኢምፓየር ግንባታ እንዴት ለአረቡ ዓለም ፉክክር እንደተሸነፈ የሚገልጠው ጽሑፉ አሜሪካን ለዚህ ዋነኛዋ ሰበብ አድርጎ በዝርዝር ያስቀምጣታል። የቀይ ባህር ጂኦፖለቲካዊ ታሪክ ለኃይል የበላይነት፣ የርዕዮተ ዓለማዊ ጡዘቶችና የሀብት ቅርምትን እንደ ጉድ ያስተናገደ ቀጠና ነው። የዓለም የባህር ላይ ንግድ ትልቁ መተላለፊያ የሆነው ቀይ ባህር የዓለም ትልልቅ ሀገራት ለመቆጣጠር ይቋምጡታል። ከ1950ዎቹ ወዲህ አሜሪካ ተረኛዋ የዓለም ሀያል ሆና ስትወጣ እዚህ ቦታ ላይ ፍላጎቴን ለመፈጸም ማን የተባለ ንጉስና ሀገር የበላይነት ይዞ ተቀምጧል ስትል በተራዋ መጠየቁ አልቀረም። ከግብጽ ጋር የደራ ወዳጅነት ከመጀመሩ በፊት ትክክለኛው ጠቃሚ ሀገር ሆኖ የታየችው ኢትዮጵያ ነበረች። የግብፁ ገማል አብድል ናስር በአረብ ብሔርተኝነት ስም የምዕራባውያንን የበላይነት ለመገርሰስ መንቀሳቀስ የጀመረው ቀጠናውን ለኢትዮጵያ አሳልፎ መስጠት ስላልፈለገ ነበር። ኤርትራ አረብ ነሽ ተብላ ከግብጽ ጋር ልትሞሸር የታጨችውም ያን ጊዜ ነበር። የወቅቱ የኢትዮጵያ ኢምፓየር ንጉሥ አፄ ኃይለ ሥላሴ ቀዝቃዛውን ጦርነት አሸናፊ ሆና በቀጠናው ወሳኝ መስፈንጠሪያ ቦታ ለምትፈልገው አሜሪካ በኤርትራ ቃኘው ጣቢያ የተባለ ወታደራዊ መቀመጫን ሰጥተዋቸዋል። ይህ የኢትዮጵያና አሜሪካ የማለዳ ወዳጅነት ታዲያ ዛሬ ኢትዮጵያ የምትገኝበትን የባህር በር ቀውስ እሾሁን መጀመሪያ መትከል የጀመረ አጋጣሚ ነበር። አሜሪካ በዚያን ሰሞን በምስራቅ አፍሪካ ለመጀመሪያ ጊዜ ስትከሰት ከኢትዮጵያ ጋር የተዋዋለችው ውል የአሜሪካና የኢትዮጵያ የጋራ ወታደራዊ ትብብር ስምምነት ይባላል። የአሜሪካ ዓላማ የመካከለኛው ምስራቅን ከሰብ ሰሃራ ጋር ማገናኘት ነበር። የአስመራው ቃኘው ስቴሽን በ25 ዓመት ኪራይ የተሰጣት ሲሆን ለኢትዮጵያ ይህ ወዳጅነት ጦሯን የምታዘምንበትና ባልተረጋጋው የአፍሪካ ቀንድ አካባቢ ከአሜሪካ ጥበቃን የምታገኝበት እንደሆነ ታይቶ ነበር። ስምምነቱ ግልጽ ነበር። ኢትዮጵያ ከአሜሪካ የውትድርና ስልጠናና የጦር መሳሪያዎችን ታገኛለች። አሜሪካም ቀይ ባህር ላይ ሆና ዓለምን መሰለል ትችላለች። ቃኘው ጣቢያ ያለው በአስመራ ቢሆንም የጣቢያው ደህንነት ከምጽዋ ወደብ ጋር የተቆራኘ በመሆኑ አሜሪካ ወደቡ ላይ በነፃነት የመንቀሳቀስ ፍቃድ ነበራት። ቀይ ባህር አሜሪካ በቀዝቃዛው ጦርነት ላይ ብልጫን ለማግኘት ከጠቀሟት ወሳኝ ቦታዎች አንዱ ሆኖላታል።
ስምምነቱ ኢትዮጵያ የዓለምና የአፍሪካ የመጀመሪያውን 18000 ወታደሮች የያዘ ዘመናዊ ጥቁር ሰራዊት እንዲኖራት ያስቻለ ነበር። ንጉሱም ይህን ወዳጅነት ሰራዊታቸውን ለማጠናከርና አስቸጋሪ የሆኑ የኦጋዴን ግዛትና የኤርትራን ክፍለ ሀገር የመሰሉ ወሰኖችን ለመቆጣጠር ተጠቅሞበታል። የንጉሱ ትልቁ የውጭ ፖሊሲያቸው ኤርትራና ኦጋዴንን ሙሉ ለሙሉ መቆጣጠር መቻል ሲሆን የአሜሪካ የጦርና ፖለቲካዊ ድጋፍ ይህን ፍላጎታቸውን የሚያሳኩበት መንገዳቸው ነበር። አሜሪካ የኢትዮጵያን ተቀባይነት እንድታገኝ ያስቻላት ኢትዮጵያ በእንግሊዝ የቀድሞ ቁጥጥር ደስተኛ ያለመሆኗ ነበር። ጣሊያን ለ5 ዓመት በኢትዮጵያ የነበራት ቁጥጥር እንዳበቃ እንግሊዝ ኦጋዴንና ሌሎች ወሰኖችን ቀድሞም በኢትዮጵያና በጣሊያን ፉክክር ስር የነበሩ ክልሎችን በበላይነት አስተዳድራለሁ ማለቷ ኢትዮጵያ በእነዚህ አካባቢዎች ላይ የሚኖራትን ተጽዕኖ የሚቀንሰው በመሆኑ ድንበሯን ለማስከበር ዋስትና የሚሰጥ የተሻለ አጋር በመፈለጉ ነበር አሜሪካ በኢትዮጵያ እንደ አማራጭ የተወሰደችው። አሜሪካን ብትሆን ለማሳካት እየሞከረች የነበረው ዓለም አቀፋዊ የበላይነት ከዚህ የኢትዮጵያ ሉዓላዊነት ፍላጎት ጋር ተገጣጥሞላት ነበር። ለዚህም ነው በይፋ ለኢትዮጵያ ጽኑ ድንበር ባለቤትነት ከጎን እንደቆመች የገለጸችው። የአሜሪካና የኢትዮጵያ ወዳጅነት ኤርትራ የአሜሪካ ኤምፓየር ጫፍ ላይ እንዳለች ሆና እንድትታይ አድርጎ ነበር። የኢትዮጵያን ገዢዎች ተቃውሞ በውስጥ ማቆጥቆጥ የጀመሩ ድምጾች መሰማት ሲጀምሩ በግብፁ ገማል አብድል ናስር የሚመራው የአረቡ ዓለም ብሔርተኝነት እንቅስቃሴ ኤርትራን ትክክለኛዋ የዓላማው ማስፈጸሚያ አድርጎ መልምሏታል። የኢትዮጵያ በድንበሯ ላይ ብቻ የተወሰነ ግልጽ የሆነ ሉዓላዊነት ጥያቄ ከአሜሪካ የዓለም የበላይነት ፍላጎትና በአረብ ብሔርተኝነት የተቀጣጠሉ የግብፅ ቀጠናዊ ፍላጎቶች ሲጋጩ የአፍሪካ ቀንድ ወደ ጦር ቀጠናነት ሊቀየር ችሏል። ለአሜሪካ ይህ ቀጠና ከወታደራዊ ፍላጎት ባለፈ ሀብት ማካበቻ ተደርጎ የታየ ነበር። በ1950ዎቹና 60ዎቹ ትልልቆቹ የአሜሪካ ድርጅቶች ሞቢል እና ሲንክሌር በኤርትራ ወደብ አካባቢ ነዳጅ ፍለጋ አሰሳ ለማድረግ ፍቃድ አግኝተው ነበር። የሥነ ምድር ምርምሮች የኤርትራ ባህር ወደብ ከአረቡ የነዳጅ ክምችት ጋር ግንኙነት እንዳለው ፍንጭ በመስጠታቸው ሞቢል የተባለው ግዙፍ የነዳጅ ድርጅት በአካባቢው ከፍተኛ የጋዝና ኮንደንሴት ክምችት እንደሚገኝ አምኖ ነበር። አሜሪካ በዚህ አካባቢ በነበራት የጦር ኃይል ትልልቆቹ ድርጅቶቿ በነፃ የማሰስ ዕድል ስላገኙ ሀገሪቱ በቀይ ባህር ላይ ያለውን ሀብት ብቸኛ ተጠቃሚ ነች የሚል እምነትና ቅራኔን ቀስቅሷል። የአረብ ሀገራቱም በአሜሪካ ኢኮኖሚ ጥቅማቸው እየተወሰደ እንደሆነ ማመን ጀምረው ነበር። የግብፅ ትልቁ የሬዲዮ ጣቢያ ሳውት አል አረብ የምዕራቡ ዓለም የበላይነትን መታገል ዋናው ዓላማው አድርጎ ርዕዮተ ዓለማዊ ዘመቻ ሲከፍት በአጭር ሞገድ መልእክቱ ለኤርትራውያን ጆሮ መድረስ ችሏል። ከዚያ በተጨማሪ የአረብ ሀገራት የገንዘብና ወታደራዊ ድጋፍን አቅርበዋል። ግብፅ፣ ሱዳን፣ ሶሪያና ሳውዲ አረቢያ ለጀብሃና በኋላም ለሻዕቢያ የጦር መሳሪያና ዲፕሎማሲያዊ ድጋፍን ያቀረቡ ሀገራት ነበሩ። ዓላማቸውም አሜሪካን ከቀይ ባህርና የመካከለኛው ምስራቅ ቀጠና መንቀል፣ ኢትዮጵያ ከምዕራባውያን ጋር ያላትን ቅርርብ ማዳከምና የእነርሱ ወዳጅ የሆነን አገር በባህሩ አዋሳኝ ላይ ማስቀመጥ ነበር። ይህም የአሜሪካን ቁጥጥር በማስወገድ የአረቡን ዓለም በባቤል መንደብ መሿለኪያ ላይ ያለውን የበላይነት ማጠናከር ያስችላቸዋል። ለገማል ናስርና ወዳጆቹ ኤርትራን ከኢትዮጵያ የመገንጠሉ ሐሳብ ለኤርትራ ነጻነት ከመቆርቆር የመነጨ ብቻ ሳይሆን ስትራቴጂካዊ ዓላማቸውን የሚያሳኩበት እድልም ጭምር ነበር። ገማል አብድል ናስር ኢትዮጵያ በአባይ ወንዝ ፖለቲካ ላይ እያደገ የመጣው ፍላጎቷ በቀይ ባህር ላይ የሚኖረውን የበላይነት ውሎ ሳያድር የሚሸረሽር እንደሆነ ታይቶታል። ከዚያ በተጨማሪ ኤርትራ መገንጠል የአሜሪካን የተፈጥሮ ሀብት ለመቆጣጠር የሚደረግ ጥረት ለማክሸፍ እንደሚረዳ አምኖበታል። የኤርትራ ትግል መቀጣጠል ኢትዮጵያ ለዘላለም በየብስ ታጥራ እንድትቀመጥና አሜሪካንም በባህሩ ላይ ያላትን ማዘዣ ጣቢያ እንድታጣ ያደርጋል። ሳውት አል አረብ በኤርትራ የአረብ ብሔርተኝነት፣ የአሜሪካ ጠል፣ የጸረ ቅኝ አገዛዝ፣ የመገንጠል ድምጾችን ሲያሰማ በኢትዮጵያ ውስጥም ቀስ በቀስ የማርክሲዝም ሌኒኒዝም እሳቤዎች ማበብ ጀምረዋል። ይህም የንጉሱ አስተዳደር እንዲያበቃ ሲያደርግ ኢትዮጵያ ከአሜሪካ ጋር የነበራት የጦር ትብብር ስምምነትም በይፋ እንዲቋረጥና ቃኘው ጣቢያ ተዘግቶ አሜሪካውያን ወደ ሀገራቸው እንዲባረሩ ሆኗል። የአጋጣሚ ኢትዮጵያ ዘውዳዊ መንግስት የተቀየረበት ብቻ ሳይሆን ከዓለም አቀፍ ፖለቲካ አንጻር ስንመለከተው የቀዝቃዛው ጦርነት አንድ ጦር ሜዳ የሆነው የቀይ ባህር ቀጠና ከአሜሪካ እጅ ወጥቶ ወደ ሩሲያ እጅ የገባበት ጊዜ ነበር። ሆኖም ሩሲያን ወዳጅ አርጋም ቢሆን ኢትዮጵያ የቀይ ባህርን ለመቆጣጠር ያደረገችው ሙከራ አልጋ ባልጋ አልሆነም። ሻዕቢያ ምጽዋን በ1982 ሲቆጣጠርና ቀጥሎም ኤርትራ በ1986 እንደ ሀገር ስትመሰረት የአረብ ሀገራት ኤርትራን የመገንጠል ልማቸው ተሳክቶላቸዋል። አሜሪካ ጥበቃን በመስጠት ለመስፋፋት ያደረገችው ሙከራ በእንዲህ መልኩ ሲቋጭ ለቀጣይ ዘመናት ትምህርት ያገኘችበት አጋጣሚም ሆኖ አልፏል። ኢትዮጵያ ለዘመናት የሉዓላዊነት ምልክት አድርጋ ስትመለከት የነበረው የቀይ ባህር ዳግም የውጭ ሀገራትን እየጠራ
በርካታ ግጭቶችን የሚወልድ ዕዳ ወደ መሆን አምርቷል። አፄ ኃይለ ሥላሴ ለመመስረት ያሰቡት ጠንካራ ኤምፓየርም ወደ አነሱ ግዛቶች ተከፋፍሏል። ኢትዮጵያ አሜሪካን ያቀረበችበት ታሪክም ከመፍትሄነት ይልቅ ባህሩን ለዘለቄታዊነት እንድታጣ ሰበብ ሊሆን ችሏል። የኢትዮጵያ የባህር ባለቤትነት ፍላጎት ከዚያ የቀዝቃዛው ጦርነት ዘመን በኋላ ሳይዳፈን ቆይቶ ዛሬም እንደገና ሌላኛው ቃኘው ጣቢያ፣ ሌላኛው ሳውት አልአረብና ሌላኛው ዘመቻ ፈንቅል ገጥሟታል። እኛ እዚህ ላይ ያበቃን። ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን ነው።